እኔ እንደስ አላመጣንም። እሺ ላይቭ ላይ ነኝ ወይ ልጨርስና? እሺ ያ እዚህም ሆኖ አንዳንድ የሌላቸው ሰዎች አላቸው ታውቃለህ። ስላለ አይደለም የምትሰጠው ፍቅሬን ነው የምትገልጸው። ለሰው ስትሰጥ ብር እንኳን ባይኖርህ ከሪስፔክት። መቼ ነው ኢትዮጵያ የምትመጪው? አክብሮት አንጻር ነው እንጂ ያ ብር እኔ ቀላል ነው ብዬ አይደለም። መቼ ነው የምትመጪው ኢትዮጵያ? እስቲ አላወኩም። መጣበት ነገር ካለ ወደ ሀገርሽ መምጣት አለብሽ። ስብከቱንም እዛ ብቻ ሳይሆን ሀገርሽ መተሽ ስብከትሽንም ኢንቨስትመንትን ማህበረሰቡንም ማንቃት እንደገና ደግሞ ለወጣቶች የስራ እድል መክፈት ምናምን ያስፈልጋል። ዋው ለእኔ ትልቅ ነገር አይተልኛል ማለት ነው። አዎ ይሆናል። እንዴት አይሆንም ብለሽ ነው? ስታይ ምን ይታያል? እኔ እውነቱን ለመናገር ሰው በማየት ጀጅ ማድረግ አይቻልም። አሁን ሶሻል ሚዲያ ላይ ችግር የሆነው እሱ ነው። ለምን መሰለሽ? መንሱርን ሲያየው ሰው እንዲህ አሁን ቪዲዮቼን ሲያዩ የሆነ ነገርን ሲያዩ ምን ይላል መሰለሽ? ውይ እሱ እኮ እንደዚህ ነው በዚህ ወጥቶ በዚህ ገብቶ ይልሻል። ግን እኔ ምንድን ነኝ ብዬ ነው የማስበው። እኔ በጣም ፍጡር ጌታውን የሚፈራ አምላኩን የሚያመልክ በተጨማሪም ደግሞ ለሰው ልጅ የሚያዝን ሰው የሆነ ሰው ነው መንሱር። ሌሎች ሰዎች የሚወስዱበት መንገድ ግን ሌላ። አሁን ለአንተ የምታየኝን ልንገርህ እና አንተ ደግሞ ሌላ ትነግረኛለህ። እኔ ለአንተ አሁን የሚታየኝ ምንድን ነው? ወደ ጌታ እንደምትመጣ መናደር ምናምን አይቻልም። መስማት ይቻላል። አሁን ተከባበርን አይደል እያወራን ያለ ነው። ፕሊዝ ከስብከት እንጂ ስብከት አይደለም። መስማት ግን ትችላለህ። መስማት ምን ችግር አለ? መስማት እኮ ነው። አይ ለምን ዝም ብዬ ሰማሻለሁ የማይሆን ነገር። እሺ እኔ የምታየኝ ምንድን ነው? ጥሩ ፕሮቴስታንት ጓደኞች አሉ። ግን አንድ ቀን እግዚአብሔር ወደ ጌታ መጥተህ ከዛ በቃ ብዙ ሰዎች እንደምትረዳ ከጌታ ጋር ነው እኮ ያለሁት። ወደ ጌታ ምን ላደርግ? ፍለጋው እኮ መሄድ አያስፈልግሽም። ጌታ ባለሽበት ነው እኮ የምታመልኪው። ጌታ ምን ላደርግ ነው የምፈልገው? ኦልሬዲ ከኔን የፈጠረኝ አምላክ ገባሽ? ፈጥሮኝ እስልምናን ሰጥቶኝ እየኖርኩበት ለምንድን ነው ሌላ ፍለጋ የሚሄደው? የሚያስፈልገኝ ነገር የለማ። ከኔ ጋር ነው ያለው ጌታ። ለምን እኔ በቀን 5 እሰግዳለሁ፣ በቀን 5 ጌታዬን አስታውሳለሁ፣ በቀን 5 አመልካለሁ፣ በቀን 5 እኔ ጋር ስለሆንክ አመሰግንሃለሁ እለዋለሁ። እንደዛን ያለኝን ያማረን ለምን ፍለጋ ሄዳለሁ? ለምን ኮስታ አንተ በላይ መንሱር ጀማልዬ፣ እኔም ከአንተ በላይ በጣም እንደዚህ ጌታን ትቀበያለሽ ታገለግያለሽ ምናምን ሲባል በጣም ነበር የሚጮህ። አልሰማም። ኦልሬዲ እኔ በጌታ ላይ ምንድን ነው እንደዚህ የምትሉት ይል ነበረ። ግን ጊዜውና ሰዓት አይ በደንብ ነው እንጂ የእሱ ጊዜ እኮ እኔ አልፈልግም እንደዚህ እያልከኝ ነው እኮ እና እኔም እንዳንተ ነበርኩ እንደዛ። ግን የእግዚአብሔር ጊዜና ሰዓት ሲደርስ ሊሆን ይችላል እና ለአንተ በጣም መልካም ነገር እመኛለሁ። በቃ ፕሮፌት ባለትዳር ነሽ? ልጆች አሉሽ? ይሄ ፐርሰናል ጥያቄ አልመልስም ሚዲያ ላይ። ኦኬ ካልሆነ ግን ሙስሊም እንድታገቢ ስለፈለግኩ ነው። ለማንኛውም ፕሮፌት በጣም ነው ደስ ያለኝ። እንኳን ተዋወቅን፣ እናወራለን። እኔ እናት ጸልይልን። አልሐምዱሊላህ እኔ ጸሎት ምንም ችግር የለብኝም። ግን ያማረ ከምንም በላይ ዛሬን እያመለኩት እንድኖር የተፈጠርኩበትም ለአምልኮ ነው። ሙስሊም የተፈጠረው ለአምልኮ ነው እና እያመለኩኝ ወድጄ እየኖርኩ ነው። አንቺም ደግሞ የራስሽን አይ ይሄ ነው የኔ ትክክለኛው ብለሽ በራስሽ መንገድ እየሄድሽ ስለሆነ ከምንም ከማንም በላይ የጠራ ጌታ ላኢላሃ ኢላላህ ሙሐመድን ረሱሉላህ ብዬ አምኜ ተቀብዬ እውነትም መንገድም መዳንም ዲነል እስላም ብቻ ነው። ስለዚህ ወደ እስልምና ጥሪ አቀርብልሻለሁ። አሁን እኔ ወደ እስልምና ባይ ቻው የኔ እናት። በጣም ደስ ብሎኛል።
በኮሜንትም እየባረኩ ነው፣ በጣም እየጸለዩልህ ነው። ወደ ጌታ ትመጣለህ። ይሄን ነው የምናውቀው። አንድ ነገር ማወቅ ግን ያለብን ነገር ምንድን ነው? እኔ አሁን ሙስሊም ነኝ አልሐምዱሊላህ። ዲነል እስላም በቀን 5 እንድሰግድ ፈጥሮኝ ጌታ የፈጠረኝም እንድገዛው ነው። ሌላ ምንም ነገር የለኝ። እኔ ምንም ጉዳይ የለኝም። ለመኖር፣ ለመብላት፣ ለመጠጣት መኪና፣ ቤት፣ ንብረት፣ ብር ምናምን ጀስት ለመኖር የማደርገው ነገር ነው እንጂ የተፈጠርኩት እኔ ለኢባዳ ነው። ያንን ነው የማውቀው። ለላኢላሃ ኢላላህ ሙሐመድን ረሱሉላህ። ለዚህ ነው የተፈጠርኩት። የማንምንም ነገር ዘረኝነት የለብኝም። የሃይማኖት አክራሪነት የለብኝም። ዲን አልእስላም ግን ለእኔ ደሜ ነው፣ ህይወቴ ነው። ኢትስ ማይ ላይፍ። እስልምና ለእኔ ህይወት ነው። እስልምና ለእኔ መዳን ነው። እስልምና ለእኔ ሰላም ነው። እስልምና ለእኔ ጀነት የምገባበት ህይወቴ ነው። ገባ? ፕሮቴስታንትም ኦርቶዶክስም ትላልቅ ሰባኪዎች ጓደኞች በቃ በቅርበት የማውቃቸው፣ ነገር ግን እኔና እነሱ እኔንም አይሰብኩኝም፣ እኔም አልሰብካቸውም በፍጹም። እኔ አሁን ደሜ ውስጥ ያለውን ነገር እኔ በዚህ ምድር ላይ ቅድሚያ የምሰጠው ለዲኔ ብቻ ነው። ለምንም ወላሂ ያልመጣልኝ የማስታወቂያ አይነት የለም። ሶሻል ሚዲያ በዚህ ቲክቶክ እንኳ ያልመጣልኝ የማስታወቂያ ቢዝነስ የለም ከአልኮል ጋር የተገናኘ በማስታወቂያም በቢዝነስም። በቅርብ ጎረቤት ሀገር እንኳ እኔ ጎረቤት ሀገር ስም መጥረስ ስላልፈለግኩ ነው። መኖሪያ ፈቃድ፣ ድርጅት፣ ትንሽ ቢዝነስ የምሰራበት አለኝ። በዛ ቢዝነስ ላይ ራሱ አልኮሆል ራሱን የቻለ ብራንድ አልኮሆል ትርፉ የዚህን ያክል የሚያወጣ በዚህ ቅርብ ሀገር ጎረቤት ሀገር በጣም ቅርብ ወላሂ ቢዝነሱን ኢንቨስትመንቱን እኛ ብድር እየሰጠንህ አንተ ፕሮሞት እያደረግከው አብረን እንስራ ብለውኛል። ኔቨር ኔቨር። እኔ እኮ የተፈጠርኩት ለዲን አልእስላም ነው፣ ለኢባዳ ነው እኮ የተፈጠርኩት እንጂ በሐራም ብር ለመሰብሰብ አይደለም። በፍጹም በፍጹም። ዲኔን በተቻለኝ መጠን እኔ ራሴን መጥፋትን ነው የምፈቅደው እንጂ ዲኔ እንዲነካብኝ አልፈልግም። በአይኒ ሚንስ ዲኔ እንድነካብኝ አልፈልግም ብዬ ኢትዮጵያ ውስጥ ስለተሰራው ስራ፣ ኢትዮጵያ ውስጥ ስለተሰራው ኮሪደር፣ ኢትዮጵያ ውስጥ ስለተሰራው ንጹህ ነገር ስታወራ በቀጥታ ብልጽግና ይሉሃል። ይሄ ብልጽግና አይደለም። በቃ ዲን አልእስላም ዲኔ ነው፣ ነፍሴ ነው፣ ህይወቴ ነው፣ ደሜ ነው ብዬ ስናገር ሌላውን ጠልቼ አይደለም። በጣም ሪስፔክት ያለኝ በጣም ዲን የኦርቶዶክስ እምነት ታይ በጣም ብዙ ጓደኞች አብሬያቸው የምበላ የምጠጣ ቢዝነስ የምሰራ። ለምን ዲን አልእስላም እስላም ካልሆኑ ሰዎች ጋር መብላትን መጠጣትን አብሮ መስራትን አልከለከለም። ተኗኗሩ፣ አብራችሁ ኑሩ፣ አብራችሁ ስሩ ነው ያለው። ስለዚህ ያንን ነገር ደግሞ የማደርገው በምንድን ነው? የሌላውንም እምነት ሳከብር ሰው ይህንን እምነት ያከብርልኛል። ኦሮሞ ነኝ ብዬ ስናገር የሌላውን ማህበረሰብ አክብሬ መሆን አለበት። አለበለዛ የሌላውን ማህበረሰብ ስትነካ ምን ይፈጠራል? ያንተን ይሰድቡልሃል ማለት ነው። ባለፈውም ተናግሬ ያለው አንዳንድ ሰዎች በዚህ ሶሻል ሚዲያ ላይ ይነሱና ምንም አቅም የሌላቸው ሰዎች አይደለም አቅም ሊኖራቸው ይቅርና ዲን አልእስላምን የሚያክል በቢሊየን የሚቆጠር ህዝብ ፎሎ የሚያደርገውን ህይወታችን፣ ደማችን ረሱል አለይሂ ሰላቱ ወሰላም ብለን በቢሊየን የሚቆጠር ሰው እውነተኛ ናቸው ብሎ የተቀበለውን ሰው የሆነ አንድ ትንኝ የሚያክል ሰው ተነስቶ ይሳደባል ወይ ነገር ያደርጋል። ሌላው ደግሞ ተነስቶ እሱን ይዞ ይሰድበዋል ምናምን ነው። ዛት ኢዝ ቶታሊ ሮንግ። ለምን መሰለ? ምንም ሰው ያን ነገር ሲናገር አንተ ለሱ መልስ በሰጠህ ቁጥር ምን ይፈጠራል? ሌላ ተሳዳቢ ደግሞ እየፈጠርክ ትሄዳለህ ማለት ነው። ሌላ ነገር ደግሞ እየፈጠርክ ትሄዳለህ ማለት ነው። ስለዚህ አይደለም በስድብ
ላኪ ጀኔሬሽን እኔና እናንተ እኮ ዲነል እስላምን አንብበን ተረዳን። ቁርአን ሰምተን ተረዳን። ሐዲስ ሰምተን ተረዳን። የድሮዎቹ እኮ ደሙበት፣ ሞቱበት፣ ቆሰሉበት፣ ተገረፉበት እኮ ለእስልምናው። አንተ ይህን መስዋዕት እየከፈልክ ነው ነው። ለምን አላህ ይህን መስዋዕት አንተ እንድትከፍል አላደረገ? አላህ ያደረገው ምንድን ነው? መስዋዕት እንድትከፍል ነፍስያህን ጠብቅ ነው ያለ። በቃ ከወንጀል ራስህን ጠብቅ፣ ከሐራም ራስህን ጠብቅ፣ ከዚና ራስህን ጠብቅ፣ ከመስረቅ ራስህን ጠብቅ። እስልምናህን፣ ዲነል እስላምን፣ ረሱልን፣ የሐዲስን ቃል ቁርአንን ቃል ከደምህ ጋር አዋህደው አለ። ገባ? ያንን ነገር ማዋሃድ ደግሞ ቬሪ ሲምፕል ለእኛ ይህን ማድረግ ብቻ ነው የሚጠበቅብን። ከዛ በተረፈ በዲነል እስላም የተገረፈ ሰው የለም፣ እርግጠኛ ነኝ። በዲነል እስላም እንደዚህ በጥይት የተገደለ የለም። በጥይት እንኳ ባይኖር በዛ ዘመን በጣም ብዙ መስዋዕትነት ከፍሎ ነው እነሱ ያመጡት። ስለዚህ የሆነ ሰው የሆነ ነገር ሲናገር ምን ይፈጠራል? ሌላ ትናንሽ ሰዎችን እየፈጠርክ ትሄዳለህ ማለት ነው። ስለዚህ በተቻለን መጠን ምንድን ነው ባይዛዊ ማወቅ ያለባችሁ ነገር አሁን እዚህ ሚዲያ ላይ እኔ አወራው አይደለ? በቃ አወራው ምን አልኩ ምናምን እንደፈለኩ ወይ ሰደው ወይ ደግሞ አንቋሸሽኩ ወይ ክብር ነካው ወይ ወንጀል ሰራው፣ ከዛ ዘጋው ወጣው ከላይፍ። እዚህ ያለው ሰው ሁሉ ስቆመን ከዛ በኋላ ግን ሪከርድ ተደርጎ ቁጭ ይልልህና ወደ ህግ ይሄድልሃል፣ ወደ መንግስት ይሄድልሃል፣ ወደ ግለሰቦች ይሄድልሃል፣ ወደ ፍርድ ቤት ይሄድልሃል፣ ወደ ፖሊስ አመት ይቆያል ወይ 2 ዓመት ፍርድ ቤት ቀርቦ እንደዚህ ተደርጎ ይሄን ያክል ዓመት ተፈርዶበታል ሲባል ትሰማለህ። ሉክ ዛሬ ያመጣኸው ጣጣ፣ ዛሬ እቺ ምላስ ህይወትን ታስጠፋለች። እቺ ምላስ ባትኖር ደግሞ ጉሮሯችንም ሰላም ብታጣ ከባድ ነው በጣም። ስለዚህ በተቻለን መጠን ምላሳችንን እንጠንቀቅ። ምላስ፣ ንግግር፣ እቺ ምላስ ታሳስርሃለች። እቺ ምላስ ከዲን እንድትወጣ ውሎ ያደርግሃል። ይሄ ምላስ ዲንህ ላይ ጠንካራ እንድትሆን ያደርግሃል። ይሄ ምላስ ህይወትህን ምዝረብል ያደርግሃል። በምላስ የሚመጣ ጣጣ ነገሩ የከፋ ነው የሚሆነው እና በተቻለ መጠን ለምላሳችን ለምንናገረው ነገር ቦታ እንስጥ። ኤኒዌይ ፋስት ፔይ ፕሮሞሽን ጀምሯል። 100,000 ብር፣ 30,000 ብር፣ 20,000 ብር ይሸልማል። ፋስት ፔይ አሁን ፖስት አድርግ ያለው ያን ቪዲዮ ወስዳችሁ 100,000 ብር ለመሸለም ሞክር፣ 20,000 ብር ለመሸለም ሞክር፣ 30,000 ብር። የሚገርም ፕሮግራም አለኝ፣ እመጣለሁ። አላቢዩ ባይ ባይ።